ደግሞ ይሄ ምን ማለት ነው? መድብል አንተ ምንም ማድረግ አይጠበቅብህም። መሆን ያለበትን እኔ ራሴ አደርጋለሁ። ቅድስት ብሩክ አረባ ካረጋጋት እችልሽ ቆይ ምን ልታደርጊ ያስበሽ ነው? እንዲህ እኮ መሆንሽ ለቤተሰቡም ጥሩ አይደለም። በተለይ ደግሞ የብሩክን ስሜት ጠብቂለት። እንዲህ ስትሆኝ እሱ እኮ ይጎዳል። ለብሩክ ያስቤ ነው እስካሁን ድረስ ራሱ ዝም ያልኩት መድብል። ስለዚህ ከስካሁኑ አይበልጥብሽም። ቅድስት እባክሽ ትንሽ ጊዜ ታገሽ። ትንሽ እኮ ለምን? ቆይ ጊዜ መስጠት ለምን አስፈለገ መድብል? ይኸውልሽ ቅድስት ካሌብን ለአንዴና ለመጨረሻ ጊዜ ለመጣል የእሷ መኖር ለኔ ያስፈልገኝ። ካሌብ መድብል፣ እኔ ስለ ካሌብ ምንም አይመለከተኝም፣ አያገባኝም። የኔ ዋነኛ ጠላት ማህሌት ናት። ስለ እሷ ነው የሚያገባኝ። ወንጀሉ ሲሰራ የሚያሳይ የቪዲዮ ማስረጃ ምንም እጄ ላይ የለም። በሂደት እጄ ላይ ይገባል። ቢዘገይም ካሌብ ራሱ ተጠልፎ የሚወድቅበትን ስህተት ራሱ ያመቻችላል። እወደዋለሁ። ለምወደው ሰው ደግሞ መክፈል ያለብኝ ዋጋ እከፍላለሁ። አፈቅራታለሁ። ለኔ ብላ በዚህ ዱንያ ብዙ አደጋ ተጋፍጣለች። ከእንግዲህ ግን ሸክም ላበዛባት አይገባም። ብሩኬ ባንተ የመጣ የማልነደው ተራራ የማልሻገረው አጥር የለም። ቅድስት ሙሉ ጤነኛ ሆኜ ለአንቺ ስል ምንም ብሆን ደስ ይለኝ ነበር። ግን በዚህ የጤና አካል በድን ሆኜ ጭንቀት ሳበዛብሽ ማየት ልብ ይሰብራል። አንቺ ቆንጆ የዋህ ነሽ። በነፃነት በወጣትነትሽ ሰማይ ያለ ስጋት በደስታና በሰላም መብረር አለብሽ። አዎ አንቺ ደስ ብሎሽ እንድትኖሪ እኔ ከሕይወትሽ መውጣት አለብኝ። ቅድስትዬ እንኳን ደስ አለሽ። ግን እኔ ይኸውልሽ ለልደትሽ ምንም የማውቀው ነገር የለም። ልክ ቤት ስገባ ይኸው ልደት ተዘጋጅቷልና ብሩክ ወረቀቱ ላይ የጻፈው ነገር ምንድነው? ቅድስትስ ለምንድን የደነገጠችው የሚለውን ነገር ስናይ ወደ ኋላ ተመልሰን ቅድስት የብሩክን እግር በምታጥብበት ሰዓት ብሩክ በሐሳቡ የተናገረውን ነገር ማስታወስ ይቻላል ማለት ነው። ብሩክ አሁን ላይ እያሰበ ያለው እሱ ከህመሙ እንደማይድንና ከዚህም በኋላ ቀሪ ህይወቱ እንደዚሁ እንደሚሆን ነው አሁን ላይ እያሰበ ያለው። ለዛ ደግሞ ቅድስት ከኔ ጋር መቸገር የለባትም፣ ለሷ ደስተኛ ህይወት ይገባታል በሚለው እሷን መተው ወይ ደግሞ ከሷ ጋር መለያየት የሚለውን ነገር ፈልጓል ማለት ነው። እሷን ስለሚወዳት ስለሚያፈቅራት ከኔ ጋር መቸገር የለባትም፣ ከኔ ጋር የመከራ ህይወት ቀሪ እድሜዋን መኖር የለባትም በሚል እያሰበ ነውና እዛ ወረቀት ላይ ደግሞ ሊጽፍ የሚችለው እንደዚህ አይነት ነገር ነው ማለት ነው። ቅድስት እሱን ትታ የራሷን ህይወት እንድትኖር እዛ ወረቀት ላይ ጽፏል። ቅድስት ደግሞ አሁን ላይ እያሰበች ያለችውን ነገር አይተናል። ማህሌት ላደረገችው ነገር የእጇን ማግኘት አለባት። ቤታችን እንደዚህ አይነት ድባብ እንዲኖረው ማህሌት ነች ያደረገችው፣ ስለዚህ እሷ ዋጋዋን ማግኘት አለባት በሚል እሷ ደግሞ ለብሩክ ፍቅር ልትከፍል ያሰበችው ማህሌትን ዋጋዋን ወይ ደግሞ የእጇን ለመስጠት ነው አሁን ላይ እያሰበች ያለችው ማለት ነው። በዚህ መሃል ደግሞ ብሩክ እዛ ወረቀት ላይ አንቺ እኔን ትተሽ ቀሪ ህይወትሽን የሚገባሽን ደስተኛ ህይወት መኖር አለብሽ የሚለውን ነገር ጽፎ ሲያስቀምጥላት ቅድስት በጣም ትደነግጣለች ማለት ነው። ለምን ከተባለ ያልጠበቀችውን ነገር ነው። ብሩክ እንደዚህ ይለኛል ወይ ደግሞ እንደዚህ ያስባል የሚለውን ነገር አስባም ገምታም ስለማታቅ ይሄ ነገር ደግሞ ድንገት ተጽፎ እዛ ወረቀት ላይ ስታይ እሷ የምታስበው ብሩክ ምን ያህል በራሱ ተስፋ እንደቆረጠና ምን ያህል አሁን ያለው ነገር እንደመረረው ወይ ደግሞ ከዚህም በኋላ አልድንም እንደዚሁ እቀራለሁ የሚለውን ነገር ያንን ነገር ማመኑን ነው ቅድስትም የምትረዳው ማለት ነው። በእርግጥ መድብልም ይሄንን ወረቀት ከቅድስት ተቀብሎ ለማንበብ እየሄደ ነውና እሱም ካነበበ ቅድስት የሆነችውን አይነት መሆኑ አይቀርም ማለት ነው። ለካ ወንድሜ በዚህን ልክ ተስፋ ቆርጧል እንዴ፣ ለካ አልድንም ብሎ በራሱ ተስፋ ቆርጧል እንዴ የሚለው ነገር መድብልንም እንደሚያሳዝነው የታወቀ ነው ማለት ነው። በእርግጥ አሁን ላይ መድብል እያሰበ ያለው ማህሌት አሁን አይደለም የእጇን ወይ ደግሞ ዋጋዋን ማግኘት አለባት ብሎ እያሰበ ያለው ማለት ነው። የሱ ትልቁ ዓላማ ካሌብን መጣል ስለሆነ
ካሌብን ሳይጥሎ ወይ ደግሞ ካሌብን የሆነ ነገር ሳያደርግ በዚህ መሃል ደግሞ ማህሌትን ካሳደደ ማህሌትን የሆነ ነገር አደርጋታለሁ ብሎ እንቅስቃሴ ካደረገ ማህሌት አሁን ላይ ለካሌብ እየሰራች ስለሆነ ካሌብ ደግሞ ያኔ የኔን ሰው እንደዚህ ያደረግኩ ወይ ደግሞ የኔን ሰው ጎዳህብኝ አጠቃህብኝ በሚለው እሱ ላይ ሌላ ጉዳት ማድረስ ስለሚችል ነው መጀመሪያ ላይ ካሌብን የማጠቃበት ወይ ደግሞ እሱን የምጥልበትን በቂ መረጃ ካገኘው በኋላ ከዛም በኋላ ማህሌት የእጇን ማግኘት አለባት የሚለውን ነገር ነው እያሰበ ያለው። በእርግጥ ከዚህም በፊትም ከታሬ ጋር ስለዚህ ጉዳይ አውርቶ ነበር። መድብል ታሬን ማህሌትን የምትፈራት ወይ ደግሞ የምታሰጋ ከሆነ እሷን አሳልፈ እጄ ላይ ጣልልኝ የሚለውን ነገር ሲናገር ታሬ እዛ ጋር እየተናገረው እንደዛ ካረኩኝማ ያኔው ሆስፒታል ውስጥ ብሩክ ተኝቶ ባለበት ሰዓት የነገርከኝ እቅድህ ይበላሽብሃል ብሎታልና ያ ማለት መድብል አሁን ላይ ቅድስት እያሰበች እንደሆነው ማህሌትን ከያዘ ወይ ደግሞ እሷን ለመቅጣት የሆነ ነገር ካሰበ ከታሬ ጋር ያወሩት ነገር ለታሬ የነገረው እቅዱ እንደሚበላሽበት ነው ማለት ነው። አሁን ላይ የሱ ትልቁ እቅድ ካሌብን መጣል ነው። ካሌብ እስከ ወዲያኛው እንዲጠፋና እሱን እስከ መጨረሻው ማጥፋት ወይ ደግሞ ላደረገው ወንጀል የእጁን እንዲያገኝ ነውና ለዛ ነገር ደግሞ መድብል አሁን ላይ መቸኮል አይፈልግም ማለት ነው። ለቅድስትም ይሄንን ነገር ሲነግራት ቅድስት ያጣችው ምን አይነት የደስታ ህይወት እንደሆነ እኛም አይተናል። ማህሌት ይሄንን ነገር ያደረገችው ብሩክ ላይ እንደዚህ አይነት ጉዳት እንዲደርስ ያደረገችው በሰርጋቸው ቀን ስለሆነ ማህሌት እኮ ያንን ነገር ባታደርግ ኖሮ ይሄን ምን አይነት ደስተኛ ህይወት ይኖረን ነበር የሚለውን ነገር ቅድስት ስታስብ አሁን ላይ ጭንቅላቷ ውስጥ የሚመጣላት ማህሌትን ካለችበት ቦታ ፈልጎ እሷን የእጇን መስጠት ስለሆነ እሷ አሁን ላይ ስሜታዊ ሆና ነው ነገሮችን በስሜታዊ መንገድ እየተመለከተች ያለችው ማለት ነው። ይሄ ነገር ደግሞ እዛ ጋር ምናልባት የካሌብ እጅ ላይ መልሶ እነሱ ሊጥላቸው ይችላል ማለት ነው። ለምን ከተባለ ካሌብ አሁን ላይ መድብልን ማጥፋት ወይ ደግሞ እሱም መበቀል የሚለውን ነገር ያንን ሀሳብ አልተወም። እሱም አመቺ ሁኔታዎችን ወይ ደግሞ አመቺ ጊዜያቶችን እየጠበቀ ነውና ለዛ ነገር ደግሞ መድብል ይሄንን ነገር አሳምሮ ስለሚያውቅ ለነገሮች ሁሉ እየተጠነቀቀ ወይ ደግሞ በጥንቃቄ ነው እየተራመደ ያለው ማለት ነው። ያ ማለት አሁን ላይ እሱ እያሰባሰበ ያለው ካሌብ ስለሰራቸው ወንጀሎች ሲያደርጋቸው የነበረውን ነገር ታሬም አንዳንድ ነገሮችን ለመድብል እየነገረው በዛ መንገድ ለካሌብ ትልቅ ጉድጓድ እየቆፈረለን ነው ማለት ነው። በእርግጥ አሁን ላይ ታሬ ለመድብል አንዳንድ ማስረጃዎችን ቢያቀብል ራሱ እዛ ጋር ካሌብ ያዘዘውን ነገር ለመስራት ግድ ይለዋል ማለት ነው። አሁን ላይ ከማህሌት ጋር ሆኖ ልጃገረድ ሴቶችን ወይ ደግሞ ህፃናትን ከተለያየ ቦታ እየሰረቁ ወይ ደግሞ እየገዙም ሊሆኑ ይችላሉ። በዛ መንገድ እየሰበሰቡ ካሌብ ያዘጋጀበት ቦታ ማስቀመጥ የሚለውን ነገር ያንን ነገር እየሰሩ ነው። ከዛም በኋላ ኩላሊት ወይ ደግሞ ጉበት የሚፈልግ ሰው ከመጣ ከልጆች ውስጥ እየወጣ ይሰጣቸዋል ማለት ነው። ታሬ አሁን ላይ ይሄንን ነገር እያደረገ ያለው መድብል እዛ ጋር ካሌብን የሚጥልበትን ብቁ ወይ ደግሞ ሁነኛ ማስረጃ እስከሚያገኝ ድረስ ነው ማለት ነው። ከዛም በኋላ የካሌብ መጨረሻ ወይ ደግሞ የካሌብ ውድቀት መሆኑን ከተረዳ ታሬም ከመንገድ ላይ ዞር ብሎ ከመድብል ጋር ይሆናል ብለን እናስባለን ማለት ነው። ሌላው ነገር ደግሞ ስለ ማህሌት ማንሳታችን ካልቀረ ማህሌት ካሌብ በሰዎች አሳግቶ መቀጣት አለባት ብሎ እዛ ጨለማ ክፍል ውስጥ እዛ ቀዝቃዛ ክፍል ውስጥ ውሃ ሲጨምሩባት ነበርና በዛ ነገር አሁን ላይ የታመመች ይመስላል ማለት ነው። በጊዜ ሄዳ ካልታከመች ደግሞ ታሬም እዛ ጋር እየተናገራት በነበረው መሰረት ማህሌት አሁን ላይ ምናልባት በትልቁ ልትጎዳ ትችላለች ማለት ነው። ምናልባትም አይታወቅም። ማህሌት ከዚህም በፊት ላደረገቻቸው ነገሮች በሙሉ በዚህ መንገድ ሊሆን ይችላል የምትቀጣው ማለት ነው። ይሄ ህመም ጸንቶባት ማህሌት ምናልባት ሌላ ጉዳት ወይ ደግሞ እሷ ላይም ሌላ አደጋ ይደርሳል ብለን እናስባለን ማለት ነው። አሁን ላይ ለእሷ ያን ያክል የሚያስብላት ወይ ደግሞ ማህሌት ታማለች፣ ይሄንን ነገር በደንብ መታከም አለባት፣ ጤናዋን በደንብ መታየት አለባት ብሎ ከእሷ ጎን ሆኖ እሷን የሚያግዛት ሰው የላትም። ታሬም ያው እንደ ስራ ባልደረባ ነው ከእሷ ጋር እየሰራ ያለው። ካሌብም ለማህሌት ያን ያክል አያስብላትም። የሚፈልገውን ስራ ነው የሚያሰራት እንጂ እሷ ታማለች እንዲሆናለች የሚለውን ነገር ሊያያት አይፈልግም፣ ደግሞም አያያትም ማለት ነው።
በዚህ ጉዳይ ምናልባት ኤፍራታ ብትኖር ነበር ማህሌትን ታመሻል፣ እንዲሆነሻል፣ መታከም አለብሽ በሚለው ማህሌት ራሷን እንድትመለከት ልታደርጋት የምትችለው ማለት ነው። ኤፍራታ ደግሞ ባለፈው በተፈጠረው ነገር ብሩክ ላይ ማህሌት ባደረገችው ነገር በጣም ተናዳ አኩርፋ ይሄንን ነገር ከማይ ከዚህ ርቄ መሄድ አለብኝ በሚለው ስልኳንም አድራሻዋንም አጥፍታ ሌላ ቦታ ተደብቃለች ማለት ነው። ያ ማለት ማህሌት አሁን ላይ ብቻዋን ነችና ምናልባት ይሄ ህመም ጸንቶባት መሄድ ወይ ደግሞ መራመድ እስከሚያቅታት ድረስ ደረጃ ከደረሰ ራሱ ምናልባት ማህሌትን የሚያያት ወይ ደግሞ የሚያግዛት ሰው አይኖርም። ማህሌትም በዚህ ህመም ትቀጣለች ብለን እናስባለን ማለት ነው። ሌላው ነገር ደግሞ የምናነሳው ስለ ቅድስት እህት ወይ ደግሞ የአክስቷ ልጅ ስለ አለሜ ነው። አለሜ አሁን ላይ እያሰበች ያለችው ቅድስት ይሄ ህይወት አይገባትም የሚለውን ነገር ነው እያሰበች ያለችው። ያ ማለት እሷ እዚህ ጋር ምናልባት ብሩክን አፍቅራው ሊሆን ይችላል፣ ወዳው ሊሆን ይችላል። ግን ደግሞ ይሄ ህይወት ለሷ አይገባትም፣ ቀሪ ህይወቷን ደስተኛ ሆና መኖር አለባት የሚለውን ነገር ስለምታስብ ቅድስትን በአንዴ ከዚህ ህይወት አወጣታለሁ፣ ከዚህ ህይወት ይዣት እሄዳለሁ የሚለውን ነገር ካሰበች ይሄ ነገር በቀላሉ እንደማይሆንላት ገብቷታል ማለት ነው። ቅድስት እዛ ጋር ብሩክን እንደምታፈቅረው ተረድታለች። ከምታፈቅረው ሰው ደግሞ ዛሬውኑ ተነሺ እንሂድ፣ ይሄ ህይወት ላንቺ አይገባም፣ ሌላ የተሻለ ህይወት ላንቺ ይገባሻል የሚለውን ነገር ልታደርግ አትችልም ማለት ነው። ምናልባትም አለሜ ይሄንን ነገር ለብሩክ አውርታውም ሊሆን ይችላል። ብሩክ እዛ ሳሎን ብቻውን ስለሚቀመጥ ብቻውን በሚሆንበት ሰዓት ሄዳ ምናልባት አለሜ ይሄንን ነገር ለብሩክ ትነግረዋለች ማለት ነው። እሷ ካንተ ጋር እንደዚህ አይነት ህይወት አይገባትም፣ እሷን ተዋት፣ ልቀቃት የሚለውን ነገር ከነገረችው ምናልባት ብሩክም በሷ ሐሳብ ሊስማማ ይችላል ማለት ነው። ምናልባትም ያ አለሜ የነገረችውን ሐሳብም ሊሆን ይችላል ብሩክ እዛ ወረቀት ላይ የጻፈው ማለት ነው። አለሜ አሁን ላይ ድንገት ተነስታ ነው ሁሉንም ሰው መቅረብ አለብኝ በሚለው ይሄንን የልደት ፕሮግራም ያዘጋጀችው ማለት ነው። ምናልባት ደግሞ ይሄ የልደት ፕሮግራሙ ራሱ ሌላኛው የሷ የእቅድ አካል ሊሆን ይችላል ማለት ነው። ብሩክ በዚህ አጋጣሚ ለቅድስት መልካም ምኞቱን ከሱ ተለይታ የራሷን ህይወት እንድትኖር መልካም ምኞቱን ተመኝቶላት ቅድስት ከዛ ቤትና ከነሱ ህይወት እንድትወጣ ምናልባትም በአለሜ በኩል ይሄንን ነገር ሊጽፍላት ይችላል ማለት ነው።